አለሚና ናቲ የድሮ ቤታቸው ገዛኝ ጋር ሄደው ያለ ፍቃዱ በመግባት ህይወትን ሌባ ለማስመል ሞክሮበት ያልተሳካለትን ትልቁን የወርቅ ሀብል አፈላልጎ አግኝተውታል። ነገር ግን ምንጊዜም ቢሆን ችግር ባለበት ሁሉም አይጠፋው የመውደቂያ ጊዜው ደርሶ እየተንገዳገደ ያለው ገዛኝ ስራቸውን ጨርሰው ከቤቱም ለቀው ሳይወጡ ደርሶባቸዋል። ንብረቶቿን በሙሉ በገዛኝ ሁለተኛ ሚስት አይኗ እያየ እንደተበላች አስባ ተስፋ ቆርጣ አለ ሲባል በሰማቸው ወርቅ ተስፋ ያደረገችው አለሚ ከዚህ አስቀድሞ ትሁትን ያንን ወርቅ ማግኘቷን አስቀድማ ለሷ ስላልነገረቻት እውነቱን ለመጠየቅ በሌሊት ክፍሏ ድረስ ትሄዳለች። በተኛችበት የእግር ኮቴ ሰምታ የባነነችው ትሁትም ስታያት ደንግጣ ግራ በመጋባት ስሜት ውስጥም ሆና አለሚ በዚህ ሌሊት ምን ትሰሪያለሽ እዚህ ብላ ስትላት እሷ ምን ነው አስደነገጥኩሽ እንዴ ብላ ነገሩን ቀለል ስታረገው ትሁትም በንዴት አዎ እንዴት አልደነግጥም ሌሊት ነው እኮ ምን ነው የተፈጠረ ነገር አለ እንዴ ምን ሆነሻል ብላ ስትጠይቃት አለምም እሱን ነገ እንነጋገራለን በቃ አሁን ተኚ ትሁት ብላት ክፍሉን ለቃ ስትወጣ በር ላይ ናቲን ታገኘውና እሱም ግራ ተጋብቶ እንዴ ማዬ በዚህ በሌሊት ምን ታደርጋለሽ ትሁት ክፍል ምን እያደረግሽ ነበር ብሎ ሲጠይቃት አለምን በንዴት ምንም ነገር የለም በቃ ስናወራ መሽቶብን ነው በላንተም ሂድ እኔም ልተኛ ትለውና ጥላው ወደ መኝታ ቤቷ ትሄዳለች። በነጋታው ጠዋትም አባዬና ትሁት አንድ ካፌ ተቀምጠው እሱም ይቀጥልና ትሁቴ ምንድነው የተፈጠረ ችግር አለ እንዴ ቤት ሆነን ልትነግሪኝ ያልፈለግሽ ብሎ ሲጠይቃት እሷም አባዬ አለሜ ደህና አትመስለኝም ግልጹን ስነግርህ አባዬ እኔ ባንተና በአለሜ ግንኙነት በጣም ደስተኛ ነኝ ግን ደግሞ ለእኔ እያሳየችኝ ያለችው ነገር ፈጽሞ ደስ አይልም ግን እኔም ቢያንስ ሰላም ብትሆንና ጥሩ ፊት ብታሳይኝ ደስ ይለኝ ነበር ግን እኔ በጣም ያናደደኝ የዛሬ ሌሊቱ ነው ክፍሌ ድረስ መታ በጨለማ ክፍሌ ውስጥ ነው ያገኘኋት ብላ ስትለው አባዬ ምናልባት አንቺ ጋር ያለ መስሏት ይሆን ብሎ ሲጠይቃት ትሁትን በንዴት እውነት እሱን ሰምታ ነው እንዴ ቋይኔ ፈልጌ ወስጄው ቢሆን እንኳን ልትሰርቀኝ ነበር ማለት ነው ብላ ልትል ትችላለች ስትል አባዬም እርግጠኛ አይደለሁም የጠረጠርኩትን ነው የነገርኩሽ ትሁቴ ግን አንቺ አትቀየሚያት ብሎ ሲል ትሁትም ተው እንጂ አባዬ እንዴት ነው ማልቀየማት ቋይኔ እሷን ንብረት ወስጄ ሌባ ነኝ እንዴ ብላ ስትል አባዬም በድጋሚ እንደዛ እንዳትል ነገሮችን እሱ በራሱ መንገድ እንደሚፈታው ቃል ገብቶላት ተነስተው ወደ ቤት ይሄዳሉ። ወደ ውስጥ እየገቡ ባሉበትም አለሜን ሲያገኟት ትሁት ምንም ሳትናገር ጥላቸው ወደ ውስጥ ትገባለች። አለምም ትቀጥልና ስሞታ ልትነግርህ ነው ተያይዛችሁ ወጣችሁት ብላ ስትል አባዬ በቁጣ እንደዛ ማድረግ አልነበረብሽም ገና ከመጣች እኮ 3 ቀን አልሞላትም ምን ነካሽ ለማንኛውም አሁን ይቅርታ ልጠይቂያት ይገባል ከቻልሽ የሰራሽው ስራ ልክ አይደለም ትሁት ጥሩ ልጅ ናት ብሎ ሲላት እሺታዋን ገልጻለት ወደ ቤት ተመልሳ ትገባና ትሁት ያለችበት ሄዳ አጠገቧም ተቀምጣ ይቅርታ አድርግልኝ ትሁት ብላ ትጠይቃታለች። ትሁትም ፈገግ ብላ አረ ምንም አይደል አለሜ ግን እባክሽ ድጋሚ እንደዛ አታድርጊ ብላ ስትላት አለምም ነገሩን ቀለል አድርጋ ያን ያህል የሚያስቀይም ነገር አይደለም ቀለል አድርጊው እዚህ ማን ይመጣል ብለሽ ነው ብላ ስትላት ትሁትም በንግግሯ ተገርማ አረ ተይ አለሜ ቢያንስ ይቅርታሽ ሙሉ እንዲሆን ይቅርታ አጥፍቻለሁ ምናምን አትይም ብላ ስትል አለሜም ያላጠፋሁትን ብላ ትመልስላታለች። ትሁትም በንዴት እሺ ለማንኛውም እንደነግርሽ የፈለግሽው ስለወርቁ ከሆነ እሱ ሲፈትሽ ሌባ ላለመባል እዛው ደብቄ አስቀምጬዋለሁ ትላትና ጥላት ተነስታ ትወጣለች። መንገድ ላይም ናቲ ያገኛትና ሰላምታ ተለዋውጠው አንድ ጥግ ላይ ተቀምጠው ማውራት ይጀምራሉ። ናቲ ፊቷ ልክ እንዳልሆነ ምን ሆና እንደሆነ የተፈጠረ ነገር ካለ እናም ትናንት ሌሊት ከእናቱ ጋር ምን እንዳወሩ ይጠይቃታል። እሷም ትቀጥልና ምን እናወራለን ብለህ ነው በሌሊት ወርቁ እኔ ጋር መስሏት ልትወስደው ነበር የመጣችው ዛሬው ግን እዛው ቤት ትቼው እንደመጣው ነግሬያታለሁ ምን እንደሆነች እኔ እንጃ ግን ደህና አይደለችም አባዬ አናግራታለሁ ብሏል ትለውና ተነስቶ ወደ ቤታቸው ይመለሳሉ። የዛኑ ቀን ሌሊትም አለሜ ሳሎን ሶፋ ላይ ተኝታ ባለችበት ትሁት ወደ ሳሎን ስትመጣ ኮቴ ሰምታ እሷን በተራዋ ደንግጣ ትነሳለች። አለሜን በንዴት ትቀጥልና ምን ማድረግሽ ነው ትሁት ብድርሽን እየመለስሽ ነው እንዴ ለምን መጣሽ ወደዚህ ስትላት ትሁትም እኔ ስልኬን ለመሰካት ቻርጀር ፈልጌ ነው ብላ ስትላት አለምን በንዴት ትሁት ምንም እኮ ቻርጅ የሚባል ነገር እዚህ የለም ከኔ ጋር ሌላ ችግር አለብሽ እንዴ ለምንድነው ብድርሽን ለመመለስ የመጣሽ ስትላት ትሁትም በሁኔታ የበለጠ ግራ ተጋብታ ይኸውልሽ አለሜ እኔ ላይ ለምን እንደዚህ እየሆንሽ እንዳለሽ እኔ እንጃ ግን ደግሞ ካስቀየምኩሽ በጣም ይቅርታ ትላትና ነገሩን ለማረጋጋት ትሞክራለች። በነጋታው ጠዋትም ትሁት ቤቱን እያስተካከለች ባለችበት አባዬ መጣና እንዴት አደራችሁ ትሁቴ ዛሬ ምንድነው ፕሮግራምሽ ብሎ ሲጠይቃት እሷ ምንም እንደሌላት ትነግረዋለች። አባዬ የሚቀጥልና እንደዛ ከሆነ እንሂድ የአበባዬን አስክሬን እንፈልግ ቢያንስ ሰዎችን እንጠይቅ ብሎ ሲላት እሷም ይሻላል ብላ ስትጠይቀው አለምን በመሃል ትገባና ይሄንን ነገር አስባችሁበታል ብላ ስትል አባዬም አዎ በደንብ አስቤበታለሁ ትሁት በቃ ልብስ ቀይ
ቀይሪና እንውጣ ብሏት ወደ ውጪ ሲወጣ አለምም ተከትለው ትወጣና አሁንም ድረስ አልረሳሃትም አይደል? ይሄ እኮ መታደል ነው ብላ ስትል አባዬ ምን ነው ቀናሽ እንዴ ብሎ ሲላት እሷም በህይወት በሌለ ሰው አይቀናም። ለነገሩ ቀናውስ ቢባል ሰው በህይወት ያለች ሚስቱን እየበደለ የሞተችውን የሚያከብር ሲገኝ ግን ደግሞ ሀዘኑን ማንሳት ልክ ነው ብዬ አላስብም። ግን በቃ እንደፈለክ ብላው ጥላው ትሄዳለች። ከትንሽ ቆይታ በኋላ አለሜ ለብቻዋ ቤት ውስጥ ተቀምጣ ወረቀቶችን እያገላበጠች ባለችበት ናቲ ይመጣና አጠገቧ ተቀምጦ ምን እየሰራች እንዳለች ይጠይቃታል። እሷም ገዛኸኝን ለማሳሰር እየሞከረች እንደሆነ ትነግረዋለች። ናቲም ይቀጥልና ግን እናቴ እሱ ከታሰረ ያንቺ የሆነውን ንብረት ልታገኝ ትችያለሽ። ንብረቱ ያለው ሌላ ሰው ጋር ነው። እሱን ከማሳሰር ይልቅ ንብረቱ እንዲመለስ ማድረግ ነው እኮ የሚሻለን። አሁን ቤት ሄደን ወርቁን እንፈልጋለን። ከዛ ደግሞ ጠበቃሽን ስለተፈጠረው ሁሉ ነግረሹ ከሱ ጋር ሆነ መፍትሄ እንፈልጋለን ይላትና ተነስተው እሷም ወደ ጠበቃው ጋር ሄዳ ስለ ነገሩ ነግረው እሱም የእሷ የሆነው ነገር በሙሉ ከእሷም ላይ ሆነ ከሱ ላይ ድርሻዋን መውሰድ እንደምትችል ነግሯት በደስታ ለልጇ ናቲም ትነግረዋለች። ከዚህም በኋላ ነው ገዛኸኝ ቤት ድረስ ሄደው ወርቁን ፈልገው እንዳገኙት ሰው የመጣባቸው። በቀጣይ ምን የሚፈጠር ይመስላችኋል? ሀሳባችሁን ኮሜንት ላይ ጻፉልን።